በኋላ ልሽ አረገዘች እሷ። እማ አንዴ ነኝ ዝንዬ ተጫወች እሺ እናቴ እመጣለሁ። አንቺ ከእንግዳ ጋር ሳውራ እንዳታቋርጪኝ በመሀል ተትገቢ አላልኩሽ እንዴ? እማዬ ምንድነው የምትማቸው? ለራስሽ ብዬሽ እኮ ነው የጠራሁሽ። ምንድነው እንጀራው አልቋል። ትናንትና አብ ሲጣይና እንጀራ ጋግሪ ያላልኩሽ ነበር? አማራማ በእናትሽ አትማጪ። ምንድነው ትናንትና መብራት ሄዶ ነው እንጂ ሊጋግር ነበር። ከዛ ደግሞ መብራት ሲመጣ ደግሞ ረሳሁት። ድፍት ያርግሽ እሺ። መርዝ ሌላ ነገር ቢሆን አትረሽም። ይሄ ነው ሲሆን የምትረሺው አይደለ? አሁን ስሚ ዘውዴ ጋር ትሄጂና 2 እንጀራ ላኪልኝ፣ እንጀራ ስጋግር በበርበሬ አድርጌ እልክልሻለሁ ትያታለሽ። ያው መጨለፊያ ቤቷ ውስጥ ያላት መጨለፊያ ይዛ ጋር ነው ልታስበይ ነው። ሂጂና አሁን ከቤቷ ውስጥ ትልቁን መጨለፊያ ይዘሽ እሺ። ላስታጥባችሁ እያየሽ ነው ቅባቱ በዚህ ልታስታጥቢያት ሚጣዬ። አቤት በጣም ታዛዝሽ እኮ ናት። ስታዘዝሻል የኔ ልጅ ምን መትቻትም ይሆናት በመታትም አትሰራ። እኔ እኮ ወይ ልዝንይ ልጅቷንማ እንዳትመቻት። የኔ ልጆች እንዲህ ጫፋቸውን ነክቻቸው አላውቅም። በቃ መምከር ነው እንጂ ምን መምታት ያስፈልገዋል? የዛሬ ልጆች ደግሞ ገር ናቸው። ቶሎ ነው እኮ የሚመለሱት። ሲመከሩ ቶሎ ይመለሳል። ኧረ እባክሽ ረፈደ ግድ የለሽም ነይ ውጪ። እማዬ ጨርሻለሁ በቃ እንውጣ። እሱን ለብሰሽ ልትሄጂ ባልሆነ እንዴ? ምን ሆነ እማዬ? አይቻልም ቀይሪ። እምብርትሽን ቡዳ ይበላሻል። እንደዚህ ተገላልጠሽ ሆድሽን እያሳይሽ ነው እንደምትሄጂው። አይቻልም ቀይሪ። ስለይ አይሻ እንዴ እንደሚያምር ልብስ ግዢ ተብሎ ሲሰጥሽ እንደዚህ ነው እየገዛሽ የምትመጪው? ምንድነው? እራቁትሽን እኮ ነሽ። ይሄን አድርገሽ ልትሄጂ ነው? እራቁሽ አይቻልም። አረማ በእናትሽ ደግሞ ምን ሆነ? ጠብቂ መጣ። ልብስ ምን እንደሆነ አሳይሻለሁ። አቤት ውበት ቱ ብያለሁ። ካይን ያውጣሽ እኔ ልጅ እንዴት እንዳማረብሽ። እስቲ አሁን ይሄን ደግሞ ላክስትሽ ውጭ ላለችው አክስትሽ ልቅላትና አንዱ ደግሞ እዛ ይመርጥሽ ይሆናል። እንደዚህ አምሮብሽማ ማንም አይለቅሽ። እኔ እናትሽ ልሞትልሽ ወንዶቹ ታያለሽ። መንገድ ላይ ሁላ አያሳልፉሽ እንዳይጠልፉሽ ነው መፈራው። እስቲ እቺን ያጅባት ደግሞ ወዘናሽ ጨፍን ያለው እኔ ልሞትልሽ። እንዲህ ማማር እንዲህ መሸበረቅ እያለ ምን የሚሉት ነው? እንደዛ እምብርት መግለጥ ከላይ መገላለጥ አይደለም። ዛሬ ጥምቀት ነው። ቤተሰብ በሙላ ተሰብስበን ነው። ኧረ አባዬ ሚኪ ውጪ እየጠበቀኝ ነው። ዛሬ እኮ እኛ ምንጣፍ የምንሸከመው እናነጥፋለን። ዛሬ እኛ ህዝብን እናስተባበር። ልታገለግል ሂድ አባቴ ሂድ አባቴ አገልግል። እሱ በጣም ጥሩ እኮ ነው። እንደውም መልካም ነገር ነው። ሂድ አባቴ አገልግል። ኧረ ልታስተባብር ነው። ከመጀመሩ ነው አንተና ጓደኛው ቁም ነገር ይኖራችሁ እንደዚህ እብሩ እንጣ። በቃ እሺ ቻው። እንዴ አባዬ አቢ የት አለ እንዴ? ያዘጋ ግቡ ማዘርዬ እንኳን ወንበር ይኸው ማዘርዬ ቁጭ በሉ። እሱ በይመረጭ ማማዬ የምትፈልጊውን መረጭሽ። ሁሉም ነገር የምትፈልጊው ነገር አለ። ምን አጭር የሆነ ቶፕ ልብስ ቶፕ ምናምን ይመችሻል? ቶፕ ቆይ አመጣልሻለሁ። ማዘርዬ ልጆትን እዋት ሞናሊዛን አልመሰለችም? በስመ አብ አንቺ በቃ ይሄ ልብስ ለአንቺ የተሰራው እንዴት እንደሄደብሽ አንደኛ። እማዬ ይሄ ነው ትጀዋለሁ። እሱን መርጠሽ ነው። እስቲ የሆነ ሸፈን ያለ ነገር ፈልግላት እዚህ ጋር ሸፈን ያለ ነገር። ኧረ እማዬ ግን እኮ ነው ይሄን የምፈልገው ማዘርዬ። አሁን ፋሽኑ ነው በቃ እንደዚህ ቶፕ ምናምን ነው እንደዚህ ቻጫጭር ምናምን የሆነች ነገር። ወጣቱ የሚፈልገው እኮ እንደዛ አይነት ነገር። ወይ መከራ ድንቅም ፋሽን ስንት ነው አሁን ይሄ? እሱን ሳይሆን በቃ እናቴን ስለመሰሉኝ በቃ እናቴን ስላስታወሱኝና ያው ልጆትም ስለወደደችው ልብሱን 2500 በቃ ያገሯል። 2500 ብቻ 2500 ማዘርዬ እቃው የሚመጣው ከዱባይ ነው። ከዱባይ የሚሰራው ከጥጥ ነው። እሺ የሚመረተው ሁላ በአሜሪካ ክር ነው። ከአሜሪካ የኔ ጌታ ለፋ። አሁን 200 ብር ያዋጣል አያዋጣም? ኧረ ማዘር ስማ በእድሜ ገፍቼ ስታየኝ አታውቅም ብለን እንዴ ልታታልልኝ የተነሳው? ይሄ እኮ ማታ ላይ በ40 በ30 እየተባለ እኮ የሚሸጥ ልብስ ነው። እኔ እኮ ኧረ ማዘር በእናቶት ሰው እንዳይሰሙት እንዴ እቃ የዱባይ እቃ ነው ወላ እንደዚህ መሬት ላይ ምናምን ራሱ የሚገኝ እቃ አይደለም። ኧረ ማዘር በእናትህ 200 ብር አያዋጣም። አውልቂለትና ነይ እንሂድ። ቆይ ማዘር በቃ 50 ብር ይጨምሩ። ይኸው ማየት ትችላለህ። ቤሳብ እስቲ ምንም የለኝ 200 ብር ነው ያለኝ። እሱን ነው የምሰጥ። በቃ 30 ብር ጨምራለሁ። ኧረ ማዘር በቃ 40 ብር አልኩት። እንዲያውም የለኝም ትቼዋለሁ። በቃ አውልቂ ፌስታል ስለሆነ ነይ የሚጣየ እናትሽ ልጇን አስታጥቂያት። እሺ
እንዴ ምንድነው ይዘሽ መጣሽው? እኔ ምንም ነገር አልበላም። እኔ በልቼ የመጣሁት ምንም ነገር አልቀምስም። ስሞትልሽ በቃ ስሞትልሽ ይሻል። ጠላትሽ ይሞት እኔ ልሞትልሽ። ያው ካላመንሽ የሚጣን ጠይቂያ። አሁን ነው እንዲሁም ስወጣ ስጋ ምናምን አማረኝ ብዬ አስጠብሻት ነው በልቼ የመጣሁት። ምንም ነገር አልቀምስም። እንዴ እኔ ለእናንተ ብዬ እንዴ ጓዳ ለጓዳ እስካሁን ስንጎዳጎድ ቆየ። እኔ ምንም ነገር አልቀምስም። እኔ በቃ እንዴ ውይ አንቺ ደግሞ ድርቅ ካልሽ የማትመለሹ ነገር አለ። በይሽ አንቺ ካልበላሽ መቼም ልጅቷ ትበላለች። ሚጣኝ አንቺ በቃት በልታለች። አሁን ከኔ ጋር ነው በልተን የመጣ አሁን ነው አብረን በልተን በቃት። አትበላም እሷን በቃት። አይ በቃኝ በልቻለሁ። ምን የመሰልሽ ክሽን ያለሽ ስጋ ጥብስ ነው መሰለሽ የሰራው። አሁን እኮ ነው ስንወጣ የበላ ነው። በቃት በልታች። አንቺ አልበቃሽም እንዴ? አልጠገብሽም? መብላት ትፈልጊያለሽ? አዎ በልቻለሁ ጠግቤያለሁ። እንዴ ምን እናትሽ ላይ ነው ታያታለሽ እንዴ? አትቢ ብላሻለች እንዴ? ምን እኔ ላይ ታፈጫለሽ? አፍሽ አንቺ እጅሽ አንቺ መብላት ከበለሽ ቢ እሺ እበላለሁ በቃ። ሚጣዬ ምን የመሰለ ስጋ ጥብስ አንድ ቁርጥ ይበቃታል። አጨርሰው። አይ አታብዙ አጨርሰው እንጂ ታዬ ቢ አስካል ተጫወቱሽ። መጣ ውሃ ይዤላት ልምጣ። አረና አትቸገሪ ዝም ብለሽ እኮ ነው። እንዴ ምንድነው ሞይ ቀላዋጭ የሰው ቀላዋጭ ምን አባሽ ነው እንደዚህ የሚያረግሽ? አሁን ይሄ ምግብ ቤት ሻታሽ ነው ራስሽ አይደለሽ እንዴ? ቢያልሽ ምንድነው ሰው ቤት በመጣን ቁጥር አይንሽ እንደዚህ የሚቀላውጠው? በቃኝ አትይም? አልፈልግም በልቻለሁ አትይም? መብላት ትችያለሽ ቢያልሽኝ ምንድነው አላቅሽም ወይ? አሁን እኮ ቤት ብትባይ አትበይ። እንዴ ያስካለልሽ ቀላዋጭ አልታስቢኝ ነው እንጂ እዚህ መምትበይ ይሄን እዛ መምትበይ ሰው ቤት ምንድነው ስበይ አንቺ አትመልሽ። ረሞ ይበላል ሸትማች ምን ሚጣይ እናቴ እንኪ ውሃ እንደው ዝም ብለሽ እኮ ነው የምትቸገሪ። አሁን እኮ አያስፈልግም ነበር እንደው ተቸገርሽ። ማዘር በቃኝ ጠግብ አይቻልም። ጭርስ አድርገሽ ንጹህ ሳህን ነው የምትሰጪ። እንደምታየው ቤት ውስጥ ውሻ እንኳን የለም የሚበላ አይቻልም። አየሻኔ እኮ አመሏን ስለማቅ እኮ ነው በልታለች እኮ አመል ሆኖባት ነው እንጂ እኮ በልታ ነው የመጣችው። በጣም በልቼ እኮ ስለጠገብኩ ነው በቅቶኝ ነው በእውነት ግዴታዋ ነው እንጂ ተጨረሳለች። አምጡም ብላ እምቢም ብላማ እንዴት ይሆናል? እሺ ቢጨርስ እንጂ ምንድነው ብቻ በቃ ካልበላውልሽ አይንሽ እየቀላወጣል ነበር እንዴ? ጭርስ አድርገሽ እንዳታሰድብኝ። ይኸውልሽ ቀላጫት እናት ጨርኩ ካቅሜ በላይ ነው ከምሮ የሰጠኝ። እንዴት ነው ይላም ጨርሰው አቅም ያሳጣሽና ውሻ ጭርስ አድርገሽ ምን አገባኝ አይንሽ እየቀላወጣል ነበር እንዴ? እምቢ ማለት በቃኝ አልፈልግም በልቻለሁ ማለት ነበርብሽ። አሁን ጭርስ አድርገሽ ካለበዚያ እዚሁ መዘጋሽ። አባዬ ይኸው በጆኩ እየጠጣ ነው። በጄሪካን አይሻልም? እንካ አይደለም እኮ አባዬ ግድ የለህም። ጄሪካኑ ካነሰብህ ደግሞ ውስጥ ትልቁ በርሜል አለ፣ በዛ ትጋታለህ። አንተ አታፍርም? በጆክ ትጠጣለህ? ብልግና እኮ ነው አባዬ። ለስሙ ሴት ልጅ አለች እቃ እንኳን አታጥብ። አንድ የታጠበ ብርጭቆ ይል። ኧረ እባክህ እቃ ማጠብ የሴት ልጅ ብቻ ነው ያለማን። ገብታ አታጥብም ራስህ? እቃ ባይታጠብስ አንድ ብርጭቆ አጥበህ ውሃ መጠጣት ከብዶ ነው ወይ? አይነን ሄ ባለጌ ከመጀመሩ እንደዚህ ዘላል ሆነው ጉድ እኮ ነው። በኋላ ደግሞ ውሃ ስጡኝ ስላችሁ ደግሞ የእሱን ለሀጭ ከታችሁ ስጡኝ አላችሁ። እሺ እሰይ አገኘው። አንቺ አቤት እቃ ጠቢ ብዬሽ አይደል እንዴ የሄድኩት? የታለ እቃውን ያጠብሽው? እማዬ ከጠዋት ጀምሮ ቁጭ ብላ ፊልም ስታይ ቲክቶክ ስታይ ምንም አይነት ስራ አልሰራችም። ቁጭ ብላ ሞባይልን ነው ተጠዳዩ አለችው። ጎሽ እቃውን ትተሽ ሞባይልሽን ስጎራጉሪ ነው ያልሽው። እማዬ ዝም በይው እንደ ያስራስ ስራ ነበር እስካሁን የቆየሁት። ጠዋት ሞባይል መጎርጎር ነው፣ ማታ ሞባይል መጎርጎር ነው። እንዴ የትኛው ስራ ነው? ሌላ ስራ እየሰራሁ ነው። የትኛው ስራ ነው? የሚገርም እኮ ነው እማዬ። ወይ ትምህርቷን አታጠና ወይ እቃ አታጥብ፣ ቁጭ ብላ ሞባይል ይዛ። በጣም እኮ ብልግና እኮ ነው ብልግና። እማዬ ሌላ ስራ ስሰራ ነበር አውቆ ነው እንዳታምኚው። የማንን ጎፈሬ ስታበጥሪ ነው እስካሁን እቃውን ሳታጥቢ የቆየሽው? ምን ትሰሪያለሽ? ምን ሌላ ስራ አለሽ? ምን ሰርተሽ ታውቂያለሽ? ምን ውሻት ነው ሲኛልሽ? አይንሽ ይጥፋል። ኪስተሽ ነው እቃውን ጠቢ። ያንቺ ኩዮች እንዴት ቤታቸውን እንደሚያሳምሩ እንዴት ቤታቸውን ቆንጆ እንደሚያደርጉ ብታይ ኖሮ ትቀኝ ነበር። መርዝ ተንከሲስ ሂጂ። እሰይ ብድር በብድር ይልሻል። ይሄ ነው እሺ። እሰይ እማዬ በር ነይ አይንሽ ይብረር። ምን አለ ጆሮሽ ለበር እንደሚበረታ ትምህርትሽን ብታዳምጭበት። ስሚ ማንንም ቢሆን የለችም ነው የምትይው። በተለይ ደግሞ እትዬ አስካልሽ ከሆነ ከጠዋት ጀምሮ አላየኋትም ነው የምትይው። ገባሻ? አሁን ይሄ ላክፈች እኔ እዛ ነው የምሆነው። እንዴ አንቺ እያለሽ ነው እንዴ በር ማከፍቱ? ወይ እትዬ አስካል ቆየን ቦታ እርስዎ ኖት እንዴ? ስንት ሰዓት አለኝ ቆሜ ሳንኳኳ ልመለስ ነበር እኮ። እናትሽ አለች? እማዬ የለችም። የት ሄዳ ነው? የት እንደሄደች አላወኩም፣ ግን ገበያ መሰለኝ። ስልኳንም ብለው መች ታነሳለሽ ብለሽ ነው? አታነሳም ወይ? በቃ ቦርሳ ውስጥ አድርጋ አላየች ይሆናል። ስልኳን ረስታው
ሄዳ ነው ረሳሁት። እዚህ ነው ረስታ ሄደች። እትዬ አስካል ግባ ቤት። እኔ አልገባም። እናትሽ ከሌለች እኔ ምን እሰራለሁ ብለሽ ነው? ባለፈው ያበደረችኝ 1000 ብር ይዤላት መጥቼ ነበር። እንግዲህ ሌላ ጊዜ ሳገኛት ሰጣታለሁ። 1000 ብር አረ አለው እንዴት እያስካል መተሻል እንዴ? ወይ አለሽ እንዴ? አለው እኮ ሽንት ቤት ሆኜ እኮ ነው። አሁን እኮ ሚጣ ገበያ ሄዳለች እያለች ነበር እኮ። ሳታረጋግጥ ነው እንጂ እኮ ዞር ብትል እኮ ታገኘኝ ነበር። ምን ነው ሚጣ ደህና ልጅ አልነበርሽ እንዴ? አባትሽ ጨዋ እናትሽ ጨዋ። አንቺ እንደዚህ አይነት ውሸት ከየት አመጣሽ? እንደሱ እኮ አይደለም። ቻው በቃ ደውልልኝ። በኋላ ደውልሻለሁ። ቻው በቃ ውት ያስካል ምን ነው እንዴት ነሽ? ያስካል ደህና ናት? ደህና ነኝ። ማን ነው እሱ? እሱ የክላስ ተማሪ ነው ያስካል። ኧረ ነው እንዴ? አው እና ቤትሽ በር ላይ ምን ይሰራል? አይ ደብተር ረስቼ ሊያቀብለኝ መጥቶ እኮ። ኧረ ነው እንዴ? እንዴ አው ትያስካል ሊያቀብለኝ መጥቶ ነው። እኔ የምልሽ ስንት አመቱ ነው? ትያስካል ደክሞኛል፣ እቤት ልገባ ነው። ማዘር የጠበቀችኝ። ትያስካል ቻው በሉ። ቆይ አብረን እንሄዳለን። እናትሽ ጋር አብረን ነው የምንሄደው። የት? እኛ ጋር ትያስካል ወደዛ እኮ እየሄዱ ነበር። እኛ ቤት ምን ይሰራሉ? ገበያ ልሄድ ነበር ግን ሐሳቤን ቀየርኩ። መጀመሪያ እናትሽን ማግኘት አለብኝ። ዛሬ ደግሞ እንዴት ነው ነገሩ? እኩል መጣችሁሳ ከሚጣ ጋር? አሁን እኮ መንገድ ላይ ተገናኝተን ከሚጣ ጋር አብረን እንገባለን ብያት እኮ ነው። ምን ነው ተፋጠጣችሁ? እምነግርሽ ነገር አለ። ትያስካል ደህና ነው? ደህና ነኝ። ሚጣ ወደ ጓዳ ገቢ፣ ልብስሽን ቀይሪ እንጂ ትምህርት ቤት ያልሽበት። በቃ ገባው። እሺ ልገባ። ልጅሽ ከወንድ ጋር የመብራት ፖል ላይ ስትሳሳም አገኘኋት። ደግሞ እኮ የሚገርምሽ ባለፈው እላይ ሰፈር ሲኒና ጀበና አስፈርቆ የሄደው ሌባ እኮ ነው። ከሱ ጋር ተሳሳማል። ከሱ ጋር ምን? ትያስካል ምንድን ነው የሚያወሩት? እንግዲህ እኔ ያየሁትን ነው የማወራው። እማዬ ቆይ ላስረዳሽ።